ተመልካቾቻችን ይህ አማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን ወደ እናንተ የሚያደርሱላችሁ ሳምንታዊ የመስኮተ ጥበብ ዝግጅታችን እነሆ ጀመረ። በዛሬው የመስኮተ ጥበብ ዝግጅታችን የተለያዩ ጥንክሮችን ወደ እናንተ የምናደርስ ይሆናል። በቀዳሚነት የምንመለከተው ከሰሞኑ በባህር ዳር ዩኒቨርሲቲ ምን ክንውኖች ተከናወኑ የሚለውን የመረጃ ሰዓታችን ነው የምናገኘው። መረጃውን ደግሞ ትዕግስት ወርቁ ታስቃኘናለች። እሱን ተከታትለን እንመለሳለን። የአማራ ክልል ጠቅላይ ፍርድ ቤትና በክልሉ የሚገኙ ዩኒቨርሲቲዎች የሕግ ትምህርት ቤቶች በጋራ ለመስራት በሚያስችሉ ጉዳዮች ላይ ምክክር አድርገዋል። ከምክክሩ በኋላም የፍትህ ጥምረት መስርተዋል። በምስረታ መድረኩ የተገኙት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው እንዳሉት ከፍተኛ የትምህርት ተቋማት በተለይም የሕግ ትምህርት ቤቶች በሀገሪቱና በክልሉ የፍትህ ስርዓቱ ውጤታማ፣ ቀልጣፋና ተደራሽ ለማድረግ ድርሻቸው ከፍተኛ ነው። በተለይም ደግሞ የአሰራር ስርዓቶችን፣ አደረጃጀቶችንና የሕግ ማዕቀፎችን ለማሻሻል ከሕግ ትምህርት ቤቶች ጋር በትብብር ለመስራት በክልሉ ካሉ 10 ዩኒቨርሲቲዎች የሕግ ትምህርት ቤቶች ጋር ጥምረት መስርተዋል። በጥምረቱም በቀጣይ ዩኒቨርሲቲዎች በንድፈ ሀሳብ የሚሰጡትን ትምህርት በተግባር እንዲደግፉ ከፍትህ ተቋማትና ከሕግ ምርምር ኢንስቲትዩት ጋር ተቀናጅተው ይሰራሉም ብለዋል። ይህም የፍትህ ተቋማትን የሰው ኃይል አቅም ለመገንባት እንደሚያስችልም ገልጸዋል። ጥምረቱ በሕግ ምርምር በጥናትና በረጅም ብሎም በአጫጭር ስልጠናዎችና በአማራጭ የሙግት መፍቻ ስርዓት ላይ በጋራ እንደሚሰራም ጠቁመዋል። በዚህ ዓመት የአማራ ክልል የባህል ፍርድ ቤቶች ማቋቋሚያ አዋጅ መውጣቱን የገለጹት ፕሬዝዳንቱ ሀገር አቀፍ እውቀት ላይ ከሚሰሩ ዩኒቨርሲቲዎች ጋርም በቅንጅት ይሰራል ብለዋል። ዘገባው የአዲሱ ታደገኝ ነው። ባህር ዳር ዩኒቨርሲቲ የሕግ ትምህርት ቤት 9ኛውን ሀገር አቀፍ ምስለ ችሎት ውድድር አሸነፈ። ምስለ ችሎት ውድድሩ በኢትዮጵያ ባሉ ዩኒቨርሲቲዎች መካከል የሚደረግ ውድድር ነው። ዩኒቨርሲቲው በጽሁፍ በተደረገ ውድድር ሁለተኛ ወጣ ሲሆን የቃል ውድድር ለማድረግ ወደ ሚዛን ቴፒ ያቀናው ቡድኑ በውድድሩ አሸናፊ ሆኗል። በተጨማሪም የመጀመሪያ ዙር ምርጥ ተናጋሪ እንዲሁም የመጨረሻ ዙር ምርጥ ተናጋሪ ኢዮብ ይመችና የመጀመሪያ ዙር ምርጥ ሴት ተናጋሪ ቤተልሔም ገበየው በሁሉም ውድድር አሸናፊ መሆናቸውን የተወዳዳሪዎች አሰልጣኝ አፍራህ አህመድ ገልጸዋል። የሕግ ትምህርት ቤቱ ከዚህ በፊት ባህር ዳር ዩኒቨርሲቲ ባዘጋጀው ምስለ ችሎት ውድድር ላይ ማሸነፉ ይታወሳል። እንግዲህ ከመረጃው ተመልሰናል ተመልካቾቻችን። በተከታይነት የምናገኘውና ሰፋ ያሉ ሀሳቦችን የምናነሳበት ደግሞ ከሰሞኑ በባህር ዳር ዩኒቨርሲቲ የትምህርት ኮሌጅ 42ኛውን ዓለም አቀፍ የትምህርት ጉባኤ ከሰሞኑ አካሂዷል። ይህንን የተመለከተ አንድ ጥንክር ወደ እናንተ የምናደርስ ይሆናል። በጉባኤው እንግዲህ 42ኛ ጊዜ ነው የተካሄደው። ምን ክንውኖች ተከናወኑ፣ ምን ርዕሰ ጉዳዮች ነበሩ የተነሱት የሚለውን ወደ እናንተ የምናደርስ ይሆናል። እሱን ተከታትለን የምንመለስ ይሆናል። አብራችሁን ቆዩ። የከፍተኛ ትምህርት ተቋማት ከመማር ማስተማር ከምርምር ስራ ባሻገር የማህበረሰቡን ችግር መፍታት ከተቋቋሙበት ዓላማ አንዱ ነው። በባህር ዳር ዩኒቨርሲቲ ካሉት ክፍሎች ቀደምት ነው የትምህርት ኮሌጅ። ኮሌጁም ከሰሞኑ ዓመታዊ የትምህርት ጉባኤን አካሂዷል። የትምህርት ጉባኤ ሲካሄድ በመማር ማስተማር ላይ የሚደረጉ ምርምሮች የሚቀርቡበትና የተገኙ ግኝቶችን በማስተዋወቅ ሌላው ወስዶ እንዲጠቀምባቸው ማድረግ ነው። የከፍተኛ ትምህርት ተቋማት የማህበረሰቡን ችግር መሰረት አድርገው ስራዎችን ያከናውናሉ። ትምህርት ኮሌጁም 42ኛውን ዓለም አቀፍ የትምህርት ጉባኤ ወቅታዊ የትምህርት ሁኔታን መሰረት አድርገው ነው የተካሄደው። አሁን ባለንበት ጦርነት ውስጥ ነው ያለነው። የእርስ በርስ ስለሆነ ካልሆነ መስተቀር ቀላል የማይባል ጦርነት ውስጥ ነው ያለነው። በዛ ምክንያት ብዙ ትምህርት ቤቶች ተዘግተዋል፣ ልጆች ከትምህርት ተፈናቅለዋል። ስለዚህ እንደ መፍትሄ ማፈላለግ ትምህርት እንደዚህ አይነት ችግር ባለበት ጊዜ ምን መሆን አለበት ነው ዋናው ጭብጡ። በዚህ ዓመት ምን መሆን አለበት ነው። በዓለም አቀፍ ደረጃ ባለው ጦርነትም ቢኖር ትምህርት አይቋረጥም ነበረ። በአስቸጋሪ ሁኔታም ሆኖ በዓለም ዙሪያ ያለ ልምድ የሚያሳየን ያንን ነው። አሁን እኛ ባለንበት አልተቻለም። ስለዚህ ምንድነው የምናደርገው? አሁን ካለንበት ወደፊትም 2 ዓመት ሆኖታል አሁን ጦርነቱ ከመጣ። ስለዚህ እኛ ቁጭ ብለን ማየት ስለማይገባን ይህን አጀንዳ እናርገውና እንወያይበት። በዛ በመናገኘው ጭብጥ መሰረት ለመስራት እንሞክራለን። የዘንድሮን ጉባኤ ባለፈው ዓመት በተደረገው ጉባኤ በተሳታፊዎች በተሰጡ አስተያየቶች መሰረት መፍትሄ አመላካች ስራዎችን ለመስራት እንቅስቃሴዎች መጀመራቸው ጉባኤውን ለየት ያደርገዋል። የዛሬ ዓመት 41ኛውን ስናከብር ተሳታፊዎች 2 ነገር ብለው ነበር። አንደኛው ወደ ኋላ ሄዳችሁ ከተጀመረበት ጊዜ ጀምሮ ያለውን ብትሰንዱት በአግባቡ
በየጊዜው ምን ጭብጥ እንደነበረ ጭብጦችንም በተለዩዋቸው የሚል ያ አንዱ ነው። ሁለተኛው ነገር ደግሞ ለወደፊት ላለው በዚህ መንገድ ዝም ብለው እያለፉ በኋላ ምን ነበር እያልን እንዳንቸገር በአግባቡ ታዋቂ በሆነ ህትመት መታተም የሚችልበት መንገድ ፈልጉ ተብለን ነበር። አሁን 42ኛው ስናከብር ያለውን ቲሞችን ሁሉ ፈልገን ያገኘናቸውን አደራጅተናል እና መጨረስ አልቻልንም፣ እንዲቀላል ነገር ስላልሆነ ማለት ነው። እሱን ይዘናል። ሁለተኛ ነገር ደግሞ ከዚህ በኋላ ያለው ግን ታዋቂ በሆነ ህትመት ታትመው እንዲገኙ እንዲሆኑ ማድረግ የሚለውን በኦንላይን ፐብሊሽ በማድረግ የሚታወቀው ስፓራንገር ነው እና እሱ ላይ ፐብሊሽ ለማድረግ አስቀድመ ከነሱ ጋራ ተነጋገርን። ስለዚህ የምናትመው እንዲህ አይነት ነገር ዓለም አቀፍ መስፈርት ሲያሟላ ስለሆነ መጀመሪያ የሚቀርቡ ወረቀቶችን ስትመርጡ ጀምሮ በዚህ አግባብ የሚለውን ወስደን በዛ ልክ እየሰራን ነው። በቀጣይ ግን ስፔሻል ኢሹ ምንለው ለምሳሌ የኛ የኮሌጃችን በአገር አቀፍ ደረጃ እውቅና ያገኘ በዓለም አቀፍ ደረጃም በብዙ ዳታቤዞች እውቅና አግኝቶ የተመዘገበ የትምህርት የምርምር ማሳተሚያ ጆርናል አለን። በሱ ላይ በአመት አንድ ጊዜ ልዩ እትም አድርጎ ማውጣት። ስለዚህ በቀጣይ በሱ መንገድ እናወጣለን የሚለው ይዘነዋል። ሁለተኛው ደግሞ በቀጣይ የምንሰራበት ያልነው ፖሊሲ አውጪዎች የሚጠቀሙበት በእንግሊዝኛው ፖሊሲ ብሪፍ ምንለው አለ። እሱ እናወጣና ለፖሊሲ አውጪ ሰዎች የምንሰጥበት እናደርገዋለን እና ከዚህ በፊት እንደነበረው ዝም ብለን ያገኘነውን ግኝት ተወያይተን ልምድ ተለዋውጠን መሄድ ብቻ ሳይሆን የፖሊሲ አቅጣጫ በአግባቡ ለማውጣት የሚያስችል ግብዓት የመፍጠር እንደገና ደግሞ ግኝቶቹ በዓለም አቀፍ ደረጃ መነበብ በሚችሉበት ደረጃ ጠብቀው እንዲወጡ ማድረግና ዩኒቨርሲቲም ሆነ ኮሌጅ በዓለም አቀፍ ደረጃ ደግሞ ይህን ሲያደርግ ደረጃው ከፍ ብሎ ይታወቃል። በጥራትም በተደራሽነትም ማደጉን ያሳውቃል። ከዛ አንጻር ይህንን ለመስራት አሁንም አቅደናል እና ለየት ያደረገው የምንለው ይሄ ነው ማለት ነው። ከሌላ ጊዜ የተለየ 120 አካባቢ የሚደርስ የጥናትና ምርምር ወረቀት ተሰጥቶ ከዛ መሀል ተጨምቆ ነው 27 የሚቀርቡ የወጡት እና በብዙ ሂደት ጥራት ያለውን ነገር ለመምረጥ የተደረገ ጥረት አለ። ትምህርት ጉባኤ በመማር ማስተማርና በስርዓተ ትምህርት ዙሪያ ውይይት ይደረጋል። ታላላቅ ሰዎች ደግሞ ልምዳቸውን ያካፍላሉ። በዚህ ጉባኤም ሁለት የተለያዩ ምሁራን ቁልፍ ንግግር አድርገዋል። ትምህርት በጦርነት ጊዜ ምን አይነት አደጋ ይደርስበታል? ተጎጂዎች እነማን ናቸው? ምን መደረግ አለበት? በሚሉ ሀሳቦች ዙሪያ ንግግር ያደረጉት ዓለም አቀፍ የትምህርት ልማት ኤክስፐርቱ ዶክተር ጣሰው ዘውዴ ተማሪዎች፣ መምህራንና የትምህርት አስተዳደሩ የመጀመሪያው የችግሩ ገፈት ቀማሽ ናቸው። ተማሪዎች ትምህርት ቤት ሄደው መማር በማይችሉበት ሁኔታ መምህራን፣ የትምህርት አስተዳደሩና ወላጆች ምን መስራት አለባቸው የሚሉ ሀሳቦችን አንስተዋል። በዓለም ላይ የትምህርት ስርዓቱ በተለያዩ መንገዶች እክል እንደገጠማቸው የሚናገሩት ዶክተር ጣሰው ምንም እንኳ ችግር ቢኖር ትምህርት ሊቆም አይገባም ባይ ናቸው። እኔ በተለያዩ ሀገሮች ዞሬ ከተለያዩ የትምህርት ሚኒስትሮች ጋራ ከተለያዩ የትምህርት አስተዳደር ሰዎች ጋራ ከመምህራን ጋራ ሰርቻለሁና ከነሱ ጋራ ያገኘሁትን ልምድ ነው ለማካፈል የሞከርኩት። ምንም እንኳን በደህንነት ባይጠቀስም አሁን ሀገራችን ባለንበት ሁኔታ በተለይ በአማራ ክልል ትምህርት ትንሽ ችግር ደርሶበታል። ብዙ ተማሪዎች ወደ ትምህርት ቤት አይሄዱም፣ እየፈሩ ቢሄዱ ሴኩሪቲ ጉዳይ ስለሚያሰጋቸው ቀርተዋል። የኔ መልእክት ምንድን ነው? ምንም እንኳን ችግር ቢኖር ትምህርት መቆም የለበትም። ምክንያቱም ትምህርት ቆመ ማለት የአገር ልማት አቋረጠ ማለት ነው። ምክንያቱም ትምህርት የአገር ልማትን ይደግፋል በተለያዩ መንገዶች። ትምህርትን በመጠቀም አንደኛ ተማሪዎችም ሆነ ኮሚኒቲው ወደፊት ነገ ከዛሬ የተሻለ ጊዜ ይመጣል ብሎ እንዲያስብ ምክር ለማካፈል ይረዳናል።
ትምህርትን ተጠቅመን ተማሪዎችም ሆነ መምህራን አስተዳደሩም አንዳንድ ያንን ችግር ማለፍ የሚያስችላቸውን ስትራቴጂ ነድፈው እንዲሰሩ ያደርጋቸዋል። ዋናው ነገር ከእያንዳንዳችን ይልቅ ሁላችንም ተደምረን ትንሽ ኃይል እንፈጥራለን። በአማራ ክልል ባለው ጦርነት የትምህርቱ ዘርፍ በገጠመው ችግር በተማሪዎች ላይ የተፈጠረውን ተጽዕኖ ያብራራሉ። ጄኔሬሽኑ እንዳለ የዛ እድሜ ያላቸው ትምህርታቸውን በሙሉ አቋርጠው በመቅረታቸው እስካሁን ድረስ ባለን ሁኔታ የ2 ዓመት ትምህርት አጥተዋል ማለት ነው። ስለዚህ እሱ አንዱ ነው። ሁለተኛው ደግሞ እንዳው በእድሜያቸው መጠን መማር የሚገባቸውን ባለመማሩ ለምሳሌ ቋንቋ ለመማር እድሜ ትልቅ እንትን አለው፣ ኮንትሪቢዩት ያደርጋል። በህፃንነታቸው ቋንቋን ፈጣን ሆኖ ነው ልጆች የሚማሩት። ነገር ግን አሁን ይህንን እድሜ ፈጥነው ያንን የቋንቋ ትምህርት ሳይማሩ አልፈውታል ማለት ነው እነኚህ ልጆች። ስለዚህ የቋንቋ ትምህርት ለመማር የተሰጣቸውን የተፈጥሮ እድል አልተጠቀሙበትም ለማለት ያስችለናል ማለት ነው። ይሁንና ምንም እንኳን ፈጥነው መማር ባይችሉም ስቲል አሁንም ተስፋ እንዳላቸው እና የተሻለ ህይወትም ለመፍጠር እንደሚችሉ መምከርና ትምህርቱን ኦርጋናይዝ አድርጎ መስጠት ያስፈልጋል። በግጭት ወቅት ትምህርት አደጋ ላይ ሲወድቅ ለመፍትሄው ምሁራን ማድረግ ይገባቸዋል ያሉትንም ዶክተር ጣሰው አንስተዋል። ምሁራን እንግዲህ ባላቸው አመለካከትና በችግር ፈቺ ሀሳቦችን በማቅረብ ህብረተሰቡን፣ መንግስትንም መምከር አለባቸው። ሀሳቦችን ማጋራት አለባቸው። አሁን ብዙ ተማሪዎች 2 ዓመት ሙሉ ትምህርት በማቋረጣቸው የ2 ዓመት እድሜ የሚሆን ወደ ኋላ ቀርተዋል በትምህርት ማለት ነው። ስለዚህ ምሁራን አሁን በአሁኑ ማሰብ ያለባቸው ዛሬም ሆነ ነገ ይሄ ችግር ይቆማልና እነኝህን ልጆች እንዴት መርዳት እንችላለን የሚለው ነው። ከሳውት ሱዳን ባለኝ ልምድ ለማካፈል ያህል የሳውት ሱዳን ለብዙ ዓመታት ትምህርት ተቋርጦ ስለነበረ ወጣቶችም ልጆችም ከትምህርት ውጭ ወደ ጦርነቱ ሄደው ስለነበረ በህፃንነታቸው በሚመለሱበት ጊዜና ጦርነቱ በሚቆምበት ጊዜ ራሳቸውን ባዶ ሆነው ነው ያገኙት። ያንን ለማስተካከል ምንድን ነው የተደረገው? በጣም ፈጣን የሆነ የትምህርት አሰጣጥ ዘዴ ነው የተፈጠረው። ይህም ማለት ምን ማለት ነው? አንደኛና ሁለተኛ ክፍል ለ2 ዓመት ነው የሚፈጀው። ካሪክለሙን በማጠፍ እና በጣም ጠቃሚ የሆኑትን ሀሳቦች ብቻ ወደ ካሪክለም ውስጥ በማስገባት የ2 ዓመት ትምህርት በ1 ዓመት እንዲጨርሱ፣ 3ኛና 4ኛ ክፍሎችን አንድ ላይ አድርገው በ1 ዓመት፣ 4ኛ 5ኛና 6ኛንም እንደዚሁ አድርገው በ3 ዓመት ውስጥ የመጀመሪያ ደረጃ ትምህርታቸውን እንዲያጠናቅቁና ከዛም ወደ ተግባራዊ ስልጠና እንዲገቡ ከእድሜያቸው ጋር የሚመጥን ትምህርት እንዲሆን ነው የተደረገው። ስለዚህ ይሄንን መጠቀም ይቻላል። ሌላው ምንድነው? በአሁኑ ጊዜ የቴክኖሎጂ በትምህርት ላይ ትልቅ አስተዋጽኦ እያደረገ ነውና ይህንን ቴክኖሎጂ በመጠቀም በተለያዩ መንገዶች እነኚህ ወጣቶች ትምህርት ቤት ያጧቸውን ነገር እንዲያገኙ መርዳት ያስፈልጋል። ጎን ለጎን መሰረተ ትምህርቱን እያስተማሩ ነገር ግን የሙያ ትምህርቶችን እንዲያጠናክሩ ማድረግና በዛም ቀስ በቀስ ስራ እየሰሩ ሀገራቸውን እየጠቀሙ ራሳቸውንም እየጠቀሙ እንደገና ደግሞ በአካዳሚክ መስኩ ትምህርታቸውን እንዲጨምሩ ማድረግ የሚቻልበት ሁኔታ ይኖራል። ትምህርት በጦርነት ጊዜ ህይወትን ማቆያ ነው ይላሉ ዶክተር ጣሰው። ትምህርት በጦርነት ጊዜ የህይወትን ማቆያ
ትልቁ መሳሪያ ነው። በትምህርት አግዘን ምክር እየሰጠን የነገውን የተሻለ ህይወት ካላሳየን በስተቀር ብዙ ተማሪዎች በአእምሮ ቀውስ ሊጎዱ ይችላሉ። ራሳቸውንም ተስፋ በመቁረጥ ወደ ህይወት መጨረሻም ሊያደርሱ ስለሚችሉ ትምህርት መቋረጥ የለበትም የሚለው ነው ትልቁ መልእክቴ። በዚህ ጉባኤ ቁልፍ ንግግር ያደረጉት ሌላኛው ምሁር ፕሮፌሰር አብይ ግዛው ሀገር በቀል እውቀት ምን ያህል ለሀገር ይጠቅማል የሚሉ ሀሳቦችን አንስተዋል። በመጀመሪያ ደረጃ ራሱ ኢንዲጂነስ ኖሌጅ ማለት ምን ማለት ነው? ስንት አይነት የኢንዲጂነስ ኖሌጅ አሉ? እርግጥ በርካታ ናቸው። ሌላ ደግሞ ኢንዲጂነስ ኖሌጅ በሀገሪቱ ውስጥ ብንጠቀም ምን እንጠቀማለን የሚል ጥቅሞችን ነው የተናገርኩት እና በርካታ ነገሮች አሉ። በተለይ ግን ዋነኛ አድርጌ የምወስደው እነዚህንን ነው እና በጥቅሙ ላይ ያው ምናልባት ተማሪዎች ይሄ ኢንዲጂነስ ኖሌጅ ከዘመናዊ ትምህርት ጋር ቢደመር ተማሪዎች ምሳሌ ያገኛሉ፣ ምሳሌዎችን መስጠት ይችላሉ እና የሀገሪቱ ሕዝብም የሚናገረው ቋንቋ ለብዙ ነገር ይጠቅማል፣ ለተማሪዎች ለመማር ይጠቅማል እና ኢንዲጂነስ ኖሌጅ ዝም ብለን የምንተወው ነገር ሳይሆን ብዙ የምንማርበት ነገር ነው። አስተዋጽኦ በጣም ከፍተኛ። ለምሳሌ በምሳሌዎች የጠቀስኩት ነገር ሕዝቡ የሚናገረው ያልተማረው ሕዝብ ገጠሬው የሚናገረው ነገር ሲተረጎም ከእንግሊዝኛ ጽንሰ ሀሳቦች ጋር የተያያዘ ነገር ያለው አለ። እርግጥ ያን ባላገር ብንጠይቀው ምናልባት ትርጉሙን ላይ ነግረን ይችላል። ነገር ግን እሱ ይጠቀምበታል፣ ያውቀዋል። ያንን በምሳሌ አድርገው መማር ይችላሉ ተማሪዎች። አንድ ሁለተኛ፣ ብዙ ጊዜ አሁን ስናስተምር የምናደርገው ምንድን ነው? የተማራችሁትን ትምህርት ከአካባቢያችሁ ጋር በማገናዘብ ስሩ እንላቸዋለን። ያንን ለማድረግ አሁን ብዙ ይቸገራሉ ተማሪዎች። ነገር ግን ከቤተሰቦቻቸው ከሚናገሩት ህዝቡ ከሚናገሩ ነገር ወስደው እንትን ቢሉ በቀላሉ መማር ይችላሉ እና ለመማር በጣም ጠቃሚ ነገር ነው። ሌላው ደግሞ የኢንዲጂነስ ኖሌጅ ለሕክምና በጣም ጠቃሚ ነው። በተለይ ፕላንትስ ላይ በጣም ከፍተኛ የሆነ ጥቅም ስላለ ያንን በማስተማር ሰዎች እንዲጠቀሙበትና የሕክምና አገልግሎት እንዲያገኙ ያደርጋል። በእርሻም እንደዚሁ በትምህርትም በማንኛውም ነገር ያገለግላል። እንደው አሁን 1 2 3 ብሎ መናገር በጣም አስቸጋሪ ነው የሚሆነው። ለበርካታ ነገሮች ስለሚያገለግል ያንን እንዲጠቀም ማድረግ ነው ህዝቡን እና የትኛውን ይጠቅማል ማለት ሳይሆን አሁን ሁሉን ይጠቅማል፣ ግን እንዴት እንጠቀምበት ነው አሁን እዚህ ላይ እንዴት እንጠቀምበትን ህዝቡን አስተባብሮ አሳምኖ እንዲጠቀምበት ማድረግ በትምህርት ቤት እንዲኖር ማድረግ ነው ዋናው ትልቁ ነገር። ለዚህም የተማረው ማህበረሰብ ሊያግዝ ሊሰራ ይገባል ባይ ናቸው። የእውቀቱ ባለቤት ህዝቡ ነው ብያለሁ እና ህዝቡ ላያውቀው ይችላል ነው። አሁን የኢንዲጂነስ ኖሌጁ ምን ያህል ጠቀሜታ እንዳለው ለዘመናዊ ትምህርት ላያውቅ ይችላል፣ ግን ሌላው የተማረው አካል ያውቀዋል። ይህንን በትምህርት ቤት እንዲገባ ማድረግ ራሱን በማስተማር ከፍ ማድረግ በጣም ትልቅ ነገር ይመስለኛል እና እኔ ትልቁን ስራ መስራት ያለበት የተማረው አካል ነው። ባላገሩ የሚናገረው ህዝብ ያንን ያውቀዋል ብዬ ላላምን እችላለሁ። ብዙም እምነትም የለኝም። አያውቀውም፣ ግን ይጠቀምበታል እና እንዴት ተጠቀመበት? ወይል ዝም ብሎ ከንግግሩ ከህይወቱ ጋር አብሮ ያያይዘዋል። ነገር ግን ለምን ያለው ብዙም ላያውቀው ይችላል ነገሩን። ለምሳሌ አሁን ቅድም ካነሳሁት አንዱ ምንድን ነው ትልቅ ዛፍ ስር ዝናብ ሲዘንብ ሰው አይቀመጥም። በተለይ እንትን በሚኖርበት ጊዜ መብረቅ በሚኖርበት ጊዜ ለምንድን ነው እዚህ ማትቀመጠው ቢባል መብረቅ እንዳይመታ ሊል ይችላል። ግን ለምንድን ነው ያን ያለው? ከሳይንሱ ጋር ብናያይዘው ግን ትክክለኛ የሳይንስ ትምህርት ማግኘት ይቻላል እና ይህን የሚያውቀው ደግሞ የተማረው አካል ነው። የተማረው አካል ይህንን መስራት አለበት፣ ማሳወቅ አለበት የሚል እምነት አለኝ። ትምህርት ቤቶችም ይህንን ተግባራዊ አድርገው የኢንዲጂነስ ኖሌጅን ከእንትን ጋር አስተባብረው ከዘመናዊ ትምህርት ጋር አስተባብረው ማስተማር አለባቸው። ባላገሩ የሚናገሩ በጣም ብዙ ነገር ነው። አንዱ ቅድም ከያነሳሁት አሁንም ላንሳ። ባላገሩ ህዝብ አንድ ሰው ሲያጠፋ ጓደኛው ምንድን ነው የሚለው? ግድ የለም እምቢ ያለ አይደለም ብሎ ወደ ምድር ይወርዳል፣ ምድር ትስበዋለች ይላል። ይሄ ምንድን ነው የሚያሳየው? ስለ አትራክሽን ስለ መሬት የመሳብ ችሎታ እየተናገሩ ነው። ነገር ግን ያን መሬት መሳቧን የሚገልጽላቸው ሰው የለም፣ አይገልጽላቸውም። እና ይህን አይነት ነገር በማንኛውም ደረጃ በሚቻለው መንገድ ሁሉ ማስተማር ተገቢ ነነት አለው። በ42ኛው ዓለም አቀፍ የትምህርት ጉባኤ 27 የሚደርሱ የጥናትና ምርምር ስራዎች ቀርበዋል።
የመስኮተ ጥበብ ዝግጅታችን የመጨረሻ ጥንክር የሆነውና የተለያዩ የምርምርና የጥናትና ምርምር ስራዎችን ወደ እናንተ የምናደርስበት ከመደርደሪያው የተሰኘው ሰዓታችን ላይ ነው አሁን የምንገኘው ተመልካቾቻችን። በዛሬው ከመደርደሪያው በተሰኘው ዝግጅታችን ቀደም ሲል በተከታተልነው 42ኛው ዓለም አቀፍ የትምህርት ጉባኤ ላይ ከቀረቡ ጥናታዊ ጽሁፎች አንዱን ወደ እናንተ የምናደርስ ይሆናል። እሱን ተከታትለን እንመለሳለን። ስሜ ወርቅነህ ብርሃኑ እባላለሁ። የሪሰርች ርዕሱ ቲቸርስ ፔዳጎጂካል ኖሌጅ ኦን ስቱደንት ኢንጌጅመንት አዝ ሚዲየትድ ባይ ኢንስትራክሽናል ኮሚኒኬሽን ነው። 3 ዋና ነጥቦች አሉት የኔ ርዕስ። አንደኛው የመምህራን ወሳኝ እውቀት የሆነው ፔዳጎጂ ትምህርት ሙሉ የሆነ እውቀት ሙሉ እንኳ ባይሆን አንጻራዊ የተሟላ እውቀት አላቸው ወይ? ካላቸውስ ተማሪዎችን በአግባቡ በማስደሰትና በማነሳሳት ኢንጌጅ አድርገው ያስተምራሉ ወይ? በዚህ ላይስ ወሳኝ የሆነው ደግሞ ኢንጌጅ ለማድረግ መምህራን በአግባቡ ተማሪዎቻቸውን ኮሚኒኬት ያደርጋሉ ወይ? ያግባባሉ ወይ? የትምህርት ተግባቦታቸው ምን ያክል ደረጃ ነው የሚለውን ይዘቱ አብዛኛው የመምህራን እውቀት በጨመረ ቁጥር የተማሪዎች ፍላጎትና ተነሳሽነት ለትምህርት ያላቸው ፍላጎት ይጨምራል ነው። አሁን በጨመረ ቁጥር ደግሞ የትምህርት ውጤታቸው ይዳብራል። አክቲቭ ለርኒንግ የሚባለው በእንግሊዝኛው በአማርኛው ንቁ የትምህርት ተሳትፎ ያካሂዳሉ ማለት ነው። ከዚህ አንጻር ነው ይሄን። ስለዚህ መምህራን ጥሩ እውቀት የፔዳጎጂ እውቀት አላቸው ወይ? ተማሪዎቻቸውንስ በንቁ ሁኔታ ያሳትፋሉ ወይ የሚለውን ትኩረት አድርጌ ነው የተገኙ ውጤቶች። አንደኛው መምህራን ከፍተኛ የፔዳጎጂ እውቀት በጨመሩና ባበዙ ቁጥር ተማሪዎቻቸውን የማነሳሳትና ለትምህርት ፍላጎት ያላቸውን ዝንባሌ የመጨመር አዝማሚያ ታይቷል። ጥሩ ውጤት አምጥቷል። በዛ ላይ ደግሞ ፔዳጎጂ መምህራን የፔዳጎጂ እውቀታቸው ጨመረ ማለት የትምህርት እና የማስተማር ተግባቦታቸውን ይጨምራሉ። ተግባቡ ማለት በተማሪዎች ላይ መደናገራቸውን ይቀንሳሉ። ተማሪዎች አሁን መምህሩ ምን ሊል ፈልጎ ነው፣ ምን ሊለኝ ነው፣ ምን ልትለኝ ፈልጋ ነው የሚለውን ነገር ሳይደናገሩ በአግባቡ ሙሉ በሙሉ ባይሆንም አንጻራዊ ሙሉ የሆነ የትምህርት እውቀት ገቢተው ወደ ቤታቸው ከቤታቸው ወደ ትምህርት ቤት በአግባቡ በትምህርት እያደጉና እየበለጸጉ ይመጣሉ የሚለው ነው። ስለዚህ መምህራን የትምህርት እውቀታቸውን በተለይ የማስተማር ብቃታቸውን በጣም ደግሞ የፔዳጎጂ እውቀታቸውን ቲቸርስ ፔዳጎጂካል ኖሌጅ ላይ ከፍተኛ ትኩረት ሰጠው ቢሰለጥኑ አግባብ ነው። ይህም የሚመለከታቸው አካላትና የትምህርት ቢሮውም የትምህርት ሚኒስቴርም ቢሆን በከፍተኛ ሁኔታ የመምህራንን እውቀት ለማዳበር በአትኩሮት ቢሰራ ይሻላል ብዬ ምክሬን አቀርባለሁ፣ እለግሳለሁ ማለት ነው። ለዚህ ጥናት መነሻ የሆነኝ ትምህርት ኤክስፐርት ወይም ባለሙያ እንደመሆን መጠን አንዳንድ የሚከሰቱ የትምህርት ጥራቶች ወይም ደግሞ አንዳንድ በግጭት ሰዓት የሚከሰቱ እንደገና በኮቪድ-19 ጊዜም አንድ ሰሞን ከ3 ከ4 ዓመታት በፊት የተከሰተውን ታውቃላችሁ። ከዛ አንጻር ተማሪዎች ከትምህርት ገበታቸው ርቀው አንደኛ የትምህርት ጥራት መቀነስ፣ ሁለተኛ የትምህርት ተሳትፏቸው ቀንሶ በችግር ውስጥ ነበሩ። በዚህን ጊዜ እንግዲህ ትምህርት ማለት የትም ቦታ ብንጓዝ ብንሄድ የማይለቀን ነገር ነው። በቃ አየር፣ ምግብና ትምህርት አብዛኛው ዘርፉ ባለሙያዎች ያመሳስሏቸዋል። አይቀሬ ነው። ሰው ቀጥታ ከትምህርት ቤት ቁጭ ብሎ ብቻ ይማራል አይደለም። ስለዚህ የሚማረው ምንድን ነው? የትም ቦታ በመሄድ ነው። ምናልባት መደበኛ ላይሆን ይችላል የሚማረው ትምህርት፣ ግን በሄድንበት አጋጣሚ ጉድጓድ ውስጥም ቢሆን ሰው ቢሸሸግም ራሱ ጫካ ውስጥም ሆኖ መማር ይችላል። ይሄን ግን የትምህርት አማራጩን ማን ያቅድለታል፣ ማን ያሰምርለታል የሚለው ነው። የሚያሰምርልንና የሚያቅድልን የሚያዘጋጅልን መምህር ባይገኝም ራሳችን እንዲያው ይሄ ትምህርት ጥሩ ይሆን ብለን አቅደን በተቻለ መጠን ቢያንስ እንኳን መሰረታዊ ትምህርት የሚባለውን ልጆች ማግኘት አለባቸው እድሜያቸው ሳያልፍ። እድሜያቸው እያለፈ ነው። አሁን በሰሜኑና በተለያዩ ጦርነቶች ምክንያት ተማሪዎች መሰረታዊ ትምህርት ሳያገኙ እድሜያቸው እያለፈባቸው ቢያንስ እንኳ አሁን ሊትሬሲ ቤዚክ ሊትሬሲ የሚባል አለ። ፊደላትን በአግባቡ ማወቅ፣ የቋንቋቸውን የፊደል ገበታ በአግባቡ ማወቅ፣ እነዚህ ሁሉ ወሳኝ ስለሆኑ ሳያገኙ እንዳይቀሩ ባሉበት በሄዱበት በተሰደዱበትን ቦታ የትምህርት ገበታ አዘጋጅተው መሰረታዊ ትምህርት ቀስመው እንዲገኙ
ሲል ይሄው የኔ የምርምር ርዕሴ ይጠቁማል ማለት ነው። የተሰራው በአማራ ክልል ባሉ የመንግስት ኮሌጆች ላይ ነው የተሰራው። በ278 መምህራን ላይ እንደ ሳምፕል ናሙና ተሰብስቦ የተሰራ ጥናት ነው። ይህም ጥናት መምህራን እውቀታቸውን በተለይ የፔዳጎጂ እውቀታቸውን በጨመሩ ቁጥር የተማሪዎችን የትምህርት ፍላጎትና የትምህርት ተግባቦት ሁኔታ ይጨምራል። እንደገና መምህራን እውቀታቸውን በጨመሩ ቁጥር የተማሪዎችን ከመምህራን ጋር ያለውን የትምህርት ቁርኝት ወይም ኢንጌጅመንት ይለዋል። ስቱደንት ኢንጌጅመንት ወይም ኢንስትራክሽናል ኢንጌጅመንት ይጨምረዋል፣ ያዳብረዋል። ዳበረ ማለት የተማሪዎች የትምህርት ፍላጎት ጨመረ። ሲጨምር ተማሪዎች በደስደስ ይማራሉ ማለት ነው። ይህንን ለውጤት ምን ይሆን ብዬ ነበር ያጠናሁት። በጣም ጥሩ ውጤት መጥቷል። ስለዚህ መምህራን አሁን እመክራለሁ። መምህራን እንግዲህ እኔ የተመራመርኩት አንድ የምርምር ውጤት እንደሚያሳየው የፔዳጎጂ እውቀታችሁን ጨምሩ በየጊዜው how to teach who to teach where to teach when to teach ሚሉ ወይም በአማርኛው መቼ ላስተምር፣ እንዴት ላስተምር፣ እነማንን ላስተምር፣ በምን ላስተምር ሚሉ ጉዳዮች ላይ አተኩራችሁ የፔዳጎጂ እውቀታችሁን በተለይ ጄኔራል ፔዳጎጂካል ኖሌጅ የተባለው ጠቅላላ የፔዳጎጂ ስነ ዘዴ የተባለው ላይ እንድታተኩሩ እና የተማሪዎቻችሁን ውጤት እንድታሻሽሉ እንዲሁም ከአብዛኛው አሁን በእኛ ችግሩ ምንድነው? የመምህራን ምን ይላሉ መሰለሽ? ተማሪና መምህር እዚህ አፍሪካ ውስጥ በተለይ ኢትዮጵያ ውስጥ አይግባቡም፣ ምንላቸውን አይረዱም መሰል ይላሉ። መጀመሪያ አካዳሚክ የሆነ እውቀት በደንብ መጨመር አለብን። ፔዳጎጂ እውቀታችን መስፋት አለበት። ተማሪዎቻችን እንዴት ማግባባት እንዳለብን፣ ተማሪዎቻችን ጥሩ ኢንቫይሮንመንት መፍጠር እንዳለባቸው ጋይዳንስ ኤንድ ካውንስሊንግ ጋይድ ካደረግናቸው የትምህርት አመራር እንደገና ደግሞ ስነ ምክር ከሰጠናቸው ይዘጋጃሉ። በዚህ ጉዳይ ላይ ቢያተክሩ መምህራን ተማሪዎቻቸውን የትምህርት ችግሩን በቀነሰ መልኩ ጥሩ ውጤት እንዲያመጡ ያስችላቸዋል ተብሎ ይታሰባል። ስለዚህ መምህራን እባካችሁ የትምህርት እውቀታችሁን በተለይ ፔዳጎጂ እውቀታችሁን ጨምሩ፣ ከዛም የተማሪዎቻችሁን ውጤት ትጨምራላችሁ ተብሎ ይታሰባል ማለት ነው። ሌላ ሪኮሜንዴሽን ምንድነው? ትምህርት የትም ቦታ ነው። አሁን ትምህርት አለ ማለት ልክ እንዳየር እንደ ምግብ ሰው እየተነፈሰ እስካለ ድረስ ትምህርቱም እንደቀጠለ ነው ተብሎ ነው የሚታሰበው። የትምህርት ጥራት ለመጨመር ከመምህራን የሚጠበቁ ነገሮች ምንድናቸው ነው? እውቀትን መጨመር። ከወላጆች የሚጠበቀው ምንድነው? ተማሪዎቻችን ተቆጣጥሮ በትምህርት ገበታ ላይ እንዲገኙ ማድረግ። ከተማሪዎች የሚጠበቀው ከፍተኛ አንበሳው ድርሻ የትምህርት ጥባቆት ወይም ደግሞ የሚጠበቅባቸው ግዴታ ከተማሪዎች ነው። በእርግጥ ወደ 50፣ 60፣ 70% የሚጠበቀው ከተማሪዎች ነው። ምክንያቱም ተማሪው ነፍስ አለው፣ ህይወት አለው፣ እሱ ያገባዋል ተብሎ ሪስፖንሲቢሊቲ ወይም ደግሞ ኃላፊነት ስለተጣለበት ነው። ስለዚህ እነዚህ ባለድርሻ አካላት ከላይ ጀምሮ ብንመጣ ትምህርት ሚኒስቴርም ባለድርሻ ነው። በዚህ በመምህራን እውቀትና በተማሪዎች ትምህርት መዳበር ትምህርት ቤቱ ሊደርሺፑ ራሱ ወይም አመራሩ ይህም ግዴታ አለበት። እንደገና ተማሪዎቹ ራሳቸው ግዴታ አለባቸው። በከፍተኛ ድርሻ ወላጆች ራሳቸው ክትትል ማድረግ አለበት። እኔ አላቅም ስለ ተማሪዎች ማውቀው ነገር የለኝም ማለት የለባቸው። አይ ያገባኛል እንዲህ እያለ የዛሬው የመስኮተ ጥበብ ዝግጅታችን ቀደም ሲል እየተከታተላችሁትን ይመስል ነበረ። እንግዲህ ተመልካቾቻችን ፕሮግራሙን ወደ እናንተ በማድረስ በኩል እኔ አዜብ ዮሐንስ ከካሜራ ባለሙያው መሰረት ጋሻው ጋር በጋራ በመሆን ነበረ። ሳምንት በተመሳሳይ ሰዓት በሌላ ርዕሰ ጉዳይ የምንገናኝ ይሆናል። እስከ ሳምንት ሰላም ቆዩልን።